የእግር ኳስ ታሪክ ብዙ ታላላቅ ተጫዋቾችን አስተናግዷል። ነገር ግን በአረንጓዴው ሳር ላይ እንደ እግዚአብሔር ስጦታ የታየ የለም። የስበት ሕግን የጣሰ እና በአንድ ትውልድ ልብ ሙሉ በሙሉ የገዛ አንድ ስም አለ፣ ሊዮኔል አንድሬስ ሜሲ። ይህ ታሪክ ተራ የስፖርት ታሪክ አይደለም። ይህ ታሪክ የጽናት፣ የትዕግስትና የልብ ስብራት፣ በመጨረሻም የክብር ጥግ ታሪክ ነው። ከሮዛሪዮ ድሃ መንደር ተነስቶ የሆርሞን ንጥረት በሽታ ተቋቁሞ የዓለምን እግር ኳስ በንጉስነት እስከ መምራት የደረሰው በ2022 በኳታር ምድር የረጅም ዘመን ህልሙን ያሳካበትን አስደናቂ የህይወት ጉዞ እናያለን። በዚህ ዶክመንተሪ የሊዮኔል ሜሲ የክለብ ህይወት፣ የሰበራቸው ታሪካዊ ሪከርዶችና ከአርጀንቲና ጋር ያሳለፋቸው የእንባና ስቃዮች እጅግ አሳዛኝ ታሪኮች፣ አስገራሚ ሀብቱን ከእግር ኳስ ውጭ ያለው ህይወቱንም ጭምር፣ በ2026 ደግሞ የዓለም ዋንጫ አዲስ ምዕራፍ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንደዚህ አይነት የስፖርት ታሪኮችን ለማግኘት ሰብስክራይብ የሚለውን በተን ክሊክ ማድረግ እንዳይረሳ። ቪዲዮውን ደግሞ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ ጀምሩት። ሰኔ 24 ቀን 1987 በአርጀንቲናዋ ኢንዱስትሪ ከተማ ሮዛሪዮ ውስጥ አንድ ህፃን ተወለደ። አባቱ ጆርጅ ሜሲ የብረት ፋብሪካ ውስጥ የሚሰራ ሰራተኛ ሲሆን እናቱ ሰሌሜ ኩችቲኒ ደግሞ የትርፍ ጊዜ የቤት ጽዳት ሰራተኛም ነበረች። ሜሲ በቤተሰቡ ውስጥ ሶስተኛ ልጅ ነበር። ገና በ5 ዓመቱ በአካባቢው በሚገኘው ግራንድ ሊግ መጫወት ጀመረ። እዚህ ጋር ግን የአያቱ ሚና ትልቅ ነበር። ሜሲን ወደ ሜዳ ይዘው በመሄድ አሰልጣኞቹ እንዲያጫውቱት የለመነችለት አያቱም ነበረች። ሜሲ ዛሬም ድረስ ጎል ሲያስቆጥር ሁለት እጆቹን ወደ ሰማይ በመቀሰር የሚያሳየው ክብር ለዚች ውድ አያቱ ነው። ነገር ግን በ11 ዓመቱ ሕይወቱ ፈተና ገጠማት። የእድገት ሆርሞን እጥረት እንዳለበት ታወቀ። ይህን ለማከም በየወሩ $900 ያስፈልግም ነበር። ሮዛሪዮ ውስጥ የሚገኘው የሚጫወትበት ክለብ ይህንን ወጪ ለመሸፈን እንኳን አልቻለም ነበር። የሜሲ የእግር ኳስ ሕይወት ገና ሳይጀመር ሊያልቅ ይመስል ነበር። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የባርሴሎናው የስፖርት ዳይሬክተር ካርለስ ሬክቻርስ የ13 ዓመቱ ሜሲ ብቃቱን በተመለከተ ጊዜ በአስማታዊ ብቃቱ የተደነቀው ሬክቻርስ ጊዜ ማጥፋት አልፈለገም። በአቅራቢያው በሚገኘው ምግብ ቤት ቁጭ አለና የሚታከምበትን ይፋዊ ወረቀት በአንድ ትንሽዬ የሶፍት ወረቀት ላይ ሜሲ የሕክምና ወጪውን ለመሸፈን ውል መስማማቱን በፊርማ ገለጸ። ይቺ የሶፍት ወረቀት የባርሴሎናንና የዓለም እግር ኳስን ታሪክ ለዘላለም የቀየረች ነበር። ሜሲ ወደ ስፔን ተጓዘ። ታዋቂውን የላማሲያ አካዳሚ ተቀላቀለ። ሕክምናውንም በዛ ሲከታተል ቆየ። ሜሲ በጥቅምት 2004 ዓመተ ምህረት በ17 ዓመቱ የመጀመሪያውን ይፋዊ ጨዋታ አደረገ። በሮናልዲኒዮ ስር እያደገ ብዙም ሳይቆይ የካምፑ ንጉስ ሆነ። ከፔፕ ጋርዲዮላ ጋር በመሆን በ2009 ታሪካዊ 6 ጨዋታዎችንም አሸነፈ። ከሉዊስ ሹዋሪዝ እና ከነኔማር ጋር በመሆን ኤምኤስኤን የሚባል ጥምረት በመፍጠር የአውሮፓ ተከላካዮችን ማሸበር ጀመሩ። በባርሴሎናው ቆይታ 778 ጨዋታዎችን አድርጎ 672 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪም ሆነ። 10 የላሊጋና 4 የሻምፒዮንስ ሊግ ጨዋታዎችንም በዛው ጊዜ አነሳ። እንደ አውሮፓውያን አቆጣጠር በ2021 ባርሴሎና በገጠመው የፋይናንስ ቀውስ ምክንያት የሜሲን ውል ማደስ አልቻለም። ሜሲ በስንብት ጋዜጣዊ መግለጫ ላይ እያለቀሰ ባርሴሎናን ተሰናበተ። ወደ ፈረንሳዩ ፒኤስጂ በማምራት ከሙፓፔ ከነኔማር ጋር ተገናኘ። በፈረንሳይ 2 የሊግ ዋንጫዎችን አሸንፏል። የሊዮኔል ሜሲ በፓሪስ ቆይታው በደስታ የተሞላ አልነበረም። ታዲያ ሜሲ ለምን ፈረንሳይን ሀብታም የሆነ ክለብ ለምን ትለቃለህ ተብሎ ሲጠይቅ ዋናው ምክንያቴ የፓሪስ ደጋፊዎችና ሚዲያዎች በሜሲ ላይ የነበራቸው አመለካከት በመቀየሩ ነበር። በተለይ በ2022 የዓለም ዋንጫ ላይ አርጀንቲና ፈረንሳይን አሸንፋ የዓለም ዋንጫውን ካነሳች በኋላ የፈረንሳይ ደጋፊዎች በሜሲ ላይ ያላቸው ጥላቻ ጨመረ። በስታዲየም ውስጥ ስሙ ሲጠራ በጩኸት መቃወም ጀመሩ። ሜሲ ከቆይታ በኋላ ስለ ሁኔታው ሲናገር በፓሪስ ውስጥ በቤተሰቤም ሆነ በራሴ ደስተኛ አልነበርኩም። እግር ኳስን እየተደሰትኩ መጫወት አቁሜም ነበር ይላል። በመጨረሻ እንደ አውሮፓውያን አቆጣጠር በጁላይ 2023 ሜሲ የፒኤስጂን ኮንትራት ሲያልቅ በነጻ ዝውውር ወደ አሜሪካ ኢንተር ሚያሚ ተዛወረ። ሚያሚ ሜሲን ለማስፈረም ለፒኤስጂ የከፈለው ምንም አይነት የዝውውር ሂሳብ የለም፣ ምክንያቱም ውሉ አልቆ ስለነበር። ነገር ግን በአሜሪካ እግር ኳስ ታሪክ ትልቁ ዝውውርም ሆነ። ኢንተር ሚያሚ ለሜሲ የሚከፍለው መሰረታዊ የዓመት ደሞዝ ብቻ በዓመት ከ50 እስከ 60 ሚሊዮን ዶላርም ይደርሳል። ነገር ግን የሜሲ ገቢ በዚህ ብቻ አያበቃም። የአሜሪካ ሜጀር ሊግ ሶከር ሜሲን ለማምጣት ልዩ ጥቅማጥቅሞችንም አስቀምጦለታል። ከአፕል ቲቪ የጨዋታ ስርጭት ከሚያስተላልፈውና ከስፖርት ትጥቅ አምራቹ አዲዳስ በሚገኘው ትርፍ ላይ ድርሻም ያገኛል። ከዚያም በላይ እግር ኳስን ሲያቆም
የኢንተር ሚያሚ ከፊል ባለቤት የመሆን መብትም በውሉ ላይ ተካቶለታል። ይህ በአሜሪካ ስፖርት ታሪክ ከፍተኛም ያደርገዋል። ሜሲ በሜዳ ላይ አስማተኛ ብቻ አይደለም፣ ከሜዳ ውጭ የብዙዎችን ሕይወት የሚታደግ ትልቅ ልብ ያለውም ሰው ነው። እንደ አውሮፓውያን አቆጣጠር በ2007 የራሱን ሊዮኔል ሜሲ ፋውንዴሽን አቋቁሟል። ይህ ድርጅት በዓለም ዙሪያ የሚገኙ ችግረኛ ሕፃናትና በተለይ በሕክምናና በትምህርት ይረዳል። በባርሴሎና ከተማ የሚገኘው የሕፃናት የሚሆነው በአውሮፓ ትልቁን የካንሰር ሕክምና ማዕከል ለመገንባት በሚሊዮኖች የሚቆጠር ዶላርንም አበርክቷል። በኮቪድ-19 ወረርሽኝ ወቅትም ለአርጀንቲና ሆስፒታሎች የሕክምና ቁሳቁሶችና የመፈተሻ አካላትን በገንዘብ ገዝቶ መለገሱ የቅርብ ጊዜ ትውስታችን ነው። የሊዮኔል ሜሲ ስም ከሪከርድ ጋር የተያያዘ ነው። እርሱ የሰበራቸው ሪከርዶች ሌላ ተጫዋቾች ሊደግሟቸው ቀርቶ ሊያስቧቸው እንኳን ይከብዳል። 8 ጊዜ የባላንዶር ባለቤት፣ በዓለም ዋንጫ እግር ኳስ ታሪክ 8 ጊዜ የዓመቱ ምርጥ ተጫዋች የተባለ እርሱ ብቻ ነበር። በአንድ ዓመት 91 ጎሎችንም አስገብቶ ግሩም የተባለለት ተጫዋች ነው። በ2012 የጀርመኑን ጌርድ ሙለርን ሪከርድ በመስበር በአንድ ዓመት ብቻ 91 ጎሎችንም አስቆጥሯል። 6 የወርቅ ዋንጫዎችን ማሸነፉ ይታወቃል። በአውሮፓ ከፍተኛ ጎል አስቆጣሪ በመሆኑ ምክንያት 6 የወርቅ ጫማዎችንም አሸንፏል። የላሊጋ የምንጊዜም ከፍተኛ ጎል አስቆጣሪ ነው። 474 ጎሎችን ያስቆጠረ እጅግ ግሩም የሆነ ተጫዋችም ነው። ዝናው ከእግር ኳስም አልፎ በኢንስታግራም ከ500 ሚሊዮን ተከታዮች በላይም አሉት። የዓለም ዋንጫን ካሸነፈ በኋላ የለጠፈው ፎቶ በኢንስታግራም ታሪክ ከፍተኛም የላይክ ብዛት ያለው ምስል ሆኖ አልፏል። ምንም እንኳን በክለቡ ደረጃ ሁሉንም ነገር ቢያሸንፍም ከሀገሩ ከአርጀንቲና ጋር ያለው ጉዞ ግን እሾህ የበዛበትም ነበር። የሀገሩ ሕዝብ ከዲያጎ ማራዶና ጋር እያነጻጸሩ ስለ ሀገርህ ስትል ልብህን አትሰጥም በማለት ይወቅሱትም ነበር። በ2014 በብራዚል የዓለም ዋንጫ በተደረገ ጊዜ ይህ የሜሲን ታሪክ የሚቀይር ውድድር ነበር። በቡድን ደረጃ ድንቅ ብቃቱን አሳይቷል። በምድብ ጨዋታዎች ወሳኝ ጎሎችንም አስቆጥሯል። አርጀንቲናም ከዓመታት በኋላ ወደ ፍጻሜ ደረሰች። የመጨረሻ ተፎካካሪ ጀርመን ነበረች። በፍጻሜው ጨዋታ ሜሲ ብዙ ጥረትም አደረገ፣ ነገር ግን ግብ ሊያስቆጥር አልቻለም። በ113ኛው ደቂቃ ማሪዮ ጎቴዝ ለጀርመን ወሳኝ ጎሎችን አስቆጠረ። ጨዋታው 1-0 ተጠናቆ አርጀንቲና ተሸነፈች። ከጨዋታውም በኋላ የዓለም ዋንጫው ከእርሱ ፊት ቆመ። ሜሲ ዝም ብሎ አየው። ሊነካውም የሚቀርብ ያህል ይመስል ነበር፣ ግን የእርሱ አልነበረም። ያ ምስል እስከ ዛሬ ድረስ በእግር ኳስ ታሪክ ከሚታወሱ ምስሎች አንዱም ሆኗል። ምንም እንኳን በውድድሩ የምርጥ ተጫዋች ሽልማት ቢያሸንፍም ያ ጨዋታ ለእርሱ ምንም ትርጉም አልነበረውም። ምክንያቱም እሱ የሚፈልገው የግል ሽልማት ሳይሆን የሀገሩን ዋንጫ ነበር። በመቀጠል በ2015 እና በ2016 በኮፓ አሜሪካ ፍጻሜ ጨዋታ በቺሊ ተሸነፈ። በ2016 ሽንፈቱ ሜሲ በፍጹም ቅጣት ምት ሳተ። በሐዘን ብዛትና በደጋፊዎች ትችት ተስፋም ቆርጦ ነበር። ብሔራዊ ቡድን ለኔ አይሆንም አብቅቶልኛል በማለት እግር ኳስን ለማቆም ተስማማ። በ2022 ኳታር ምናልባት የሜሲ የመጨረሻ የዓለም ዋንጫ ሊሆን ይችላል ተብሎ ይታሰብ ነበር። ሁሉም አይናቸውን በእርሱ ላይ አድርገው ነበር። ነገር ግን የመጀመሪያው ጨዋታ አስደንጋጭ ሆነ። አርጀንቲና በሳውዲ አረቢያ 2-1 ተሸነፈች። ዓለም ደነገጠ። ብዙ ሰዎች ሁሉም ነገር አብቅቶለታል ብለው መናገር ጀመሩ። ነገር ግን ሜሲ ተስፋ አልቆረጠም። ከጨዋታው በኋላ ለቡድን አጋሮቹ እንዲህ አለ፣ እመኑኝ እኛ እንመለሳለን። ያ ንግግር የቡድን መንፈሱን ቀየረ። ከዚያም በኋላ አርጀንቲና በየጨዋታው ተሻለች። ሜክሲኮን አሸንፋ ፖላንድንም አሸነፈች። አውስትራሊያን፣ ኔዘርላንድን፣ ክሮሻን 3-0 በማሸነፍ ወደ ፍጻሜው ገባች። በእያንዳንዱ ጨዋታ ሜሲ ወሳኝ ነበር። አንዳንድ ጊዜ ጎል ያስቆጥራል፣ አንዳንድ ጊዜ አሲስት ያደርጋል፣ ሁልጊዜ ግን መሪ ነበር። ከዚያ ደረሰ ታሪካዊ ፍጻሜ ጨዋታ። አርጀንቲና ከፈረንሳይ ተገናኘች። ሜሲ ከኬሊያን ምባፔ። ያ ጨዋታ ብዙዎቹ የምንጊዜ ምርጥ የዓለም ዋንጫ ፍጻሜ ብለውት ይመርጡታል። እኔ እንኳን በግሌ ከማስታውሳቸውና እጅግ ከምወዳቸው የዓለም ዋንጫዎች እኔ ራሱ ለዚህ ምስክር ነኝ። ሜሲ በፔናልቲ የመጀመሪያውን ጎል አስቆጠረ። ከዚያም ዲማሪያ ሁለተኛውን ጎል አከለ። 2-0 ሁሉም ጨዋታ አልቋል ብሎ አሰቡ። ነገር ግን ምባፔ በ2 ደቂቃ ውስጥ ብቻ ጎሎችን አስቆጥሮ ጨዋታውን 2-2 ያደረገው። በተጨማሪ ሰዓት ሜሲ እንደገና ጎል አስቆጠረ። 3-2ም ሆነ። አርጀንቲና ዋንጫውን አነሳች ተባለ። ነገር ግን ምባፔ እንደገና ፔናልቲ አቻ አደረገ። 3-3 በ120 ደቂቃ አለቀ። ወደ መለያ ምት ገባ። መላው ዓለም ትንፋሹን ይዞ ይጠብቅም ነበር። ሜሲ የአርጀንቲናን የመጀመሪያ ፔናልቲ በብቃት አስቆጠረ። ከዚያ ግብ ጠባቂው ኤሚሊያኖ ማርቲኔዚ 2 ወሳኝ ኳሶችን አዳነ። የመጨረሻው ፔናልቲ ፈረንሳይን አሸንፋ አርጀንቲና ሻምፒዮን ሆነች። ሜሲ ወዲያውኑ በጉልበቱ ተንበርክኮ አይኖቹ በእንባ ተሞሉ።
ከዚያም በቡድን አጋሮቹ ታቀፈ። ከብዙ ዓመታት በኋላ ህልሙ እውን ሆነ። የዋንጫው ስነ ስርዓት ላይ ሜሲ የዓለማችን ዋንጫ በእጁ አነሳት። በዚያ ቅጽበት በሚሊዮኖች ደስታ ተገለጸለት። አርጀንቲናም ከ36 ዓመታት በኋላ እንደገና የዓለም እግር ኳስ ሻምፒዮንም ሆነች። ያ ቀን ለሜሲ ከታላቅ ተጫዋችነት ወደ ታሪክ የተሸጋገረበትም ቀን ነበር። በብዙ የቀድሞ ተጫዋቾች፣ አሰልጣኞችና ባለሙያዎች ጭምር አንድ ነገር ተናገሩ። ሜሲ የምንጊዜ ምርጥ ተጫዋች ነው። ነገር ግን ለሜሲ የሚያስደስተው የሰዎች ንግግር አልነበረም፣ እጁ ውስጥ የያዘው የልጅነት ህልሙ ነበርና። ብዙዎቹ በ2022 የዓለም ዋንጫው ይበቃል ብለው አስበውም ነበር። ነገር ግን ሜሲ የእግር ኳስ ፍቅሩ አልበረደለትም። በ2026ቱ የዓለም ዋንጫ ላይ አርጀንቲና እየመራ አሁንም በሜዳ ላይ አስገራሚ ታምራትን ማሳየቱን ቀጥሏል። አሁን ላይ ምንም አይነት ጫና የለበትም። የሚጫወተው ለራሱና እግር ኳስን ለሚመለከቱ ህዝብ ደስታ ብቻ ነው። በእያንዳንዱ ጨዋታ የሚያሳየው አይረሴ ቅጽበቶች እርሱ ዕድሜን ማሸነፍ የቻለ ልዩ ፍጥር መሆኑን ማረጋገጫም ጭምር ነው። ሜሲ በሜዳ ላይ ብቻ ሳይሆን እግር ኳስን ከሚጫወቱ ሀብታም ሰዎች መካከል እሱ ቀዳሚው ነው። አጠቃላይ የተጣራ ሀብቱ 1.1 ቢሊዮን ዶላር በላይ እንደሚገመት ይነገራል። ከአዲዳስ ጋር የህይወት ዘመን የስፖንሰርሺፕ ውል አለው። በተጨማሪም ከፒኤስጂ፣ ኢንተር ሚያሚ እና ከተለያዩ የቢዝነስና ኢንቨስትመንት ሆቴሎች ከፍተኛ ገቢም ያገኛል። ሜሲ እጅግ ውድ የሆኑ መኪኖች ክምችትም እንዳሉት ይነገራል። ከነዛ መካከል ፌራሪ 335 በጫራታ ወደ 36 ሚሊዮን ዶላር የገዛት ዓለም ላይ ካሉ ውድ መኪኖች መካከል አንዱ ነው። ሌላኛው ደግሞ ፓጊኒ ዞንዳ የሚባለው 2 ሚሊዮን ዶላር የሚያወጣ መኪና አለው። ከዚህም ባለፈ ሬንጅ ሮቨር፣ ኦዲ የተለያዩ መኪኖችም እንዳለው ይነገራል። ከብዙ ታዋቂ ሰዎች በተለየ የሜሲ የፍቅር ታሪክ እጅግ ልብ የሚነካም ነበር። ባለቤቱ አንቶኒዮ ሮክሲዞን የሚያውቃት ገና በ9 ዓመቱ ሮዛሪዮ እያለ ነበር። በታዋቂነትና በሀብት መሃል ሳይቀየር ያችኑ የልጅነት ፍቅሩን አግብቶ ዛሬ 3 ወንድ ልጆችም ወልዷል። ሜሲ ሁልጊዜ እግር ኳስ ሕይወቴ ሳይሆን ቤተሰቤ ነው ሕይወቴም ይላል። ሜሲ በአንድ ወቅት በሰጠው ታዋቂ ኢንተርቪው ላይ ስለ ሕይወቱ ሲናገር እንዲህም ብሏል። ለማሳካት ብዙ ዓመታት የፈጀብኝ ነገር ለማግኘት ግን አንድ ቀን ጠዋት መስዋዕትነት መክፈል ነበረብኝ። ሰዎች ስኬቴን እንጂ ያሳለፍኩትን ድካም አያዩም። ነገር ግን ተስፋ ለመቁረጤ የኔ ትልቁ ጥንካሬም ነበር ይላል። ሊዮኔል ሜሲ ከእግር ኳስ ተጫዋችነት በላይ ነው። እርሱ የትውልድ መነሳሳት፣ የማይቻል ነገር እንደሌለ ማሳያና ሕያው ምስክር ነው። ድህነትን፣ በሽታንና ሽንፈትን፣ ትችትንም በትዕግስት አሸንፎ የመጣው የዘመናችን ታላቅ ሰው። ኳስ ከእግሩ ስር ስትሆን ዓለም ለአፍታ ትቆማለች። ወደፊት ብዙ ተጫዋቾች ይመጡ ይሆናል። ነገር ግን እንደ ሊዮኔል ሜሲ አይነት አስማተኛ የዚች ምድር ላይ ዳግም ላይፈጠር ይችላል። እኛ ግን በዚህ ዘመን በመኖራችንና ይህን የመሰለ የእግር ኳስ ተጫዋች በማየታችን የታደልን ትውልዶች ነን። እዚህ ጋር ግን እኔ አንድ ጥያቄ ልጠይቃችሁ ፈልጋለሁ። ሜሲ የምንጊዜ ምርጥ ተጫዋች ነው ብለው ያስባሉ ወይስ ሌላ ተጫዋች ይመርጣሉ? አስተያየታችሁን በኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ስፖርት ለሚወዱ ጓደኞቻችሁም ሼር አድርጉላቸው። በቻናላችን ላይ የሚቀርቡ ተጨማሪ የእግር ኳስ ዶክመንተሪዎች እንዳያመልጧችሁ ደግሞ ቻናላችን ሰብስክራይብ ማድረጋችሁን አትርሱ። ድጋሜ እስከምንገናኝ መልካም ጊዜ፣ ሰላም ሁኑልኝ።